ናይ ብሎ ጠርቶ ባጃጅ ውስጥ ባሰቃቂ ሁኔታ የልጁን እናት የገደለ ግለሰብ አነጋጋሪ ሆኗል። የጋሞ ዞን ፖሊስ ያደረሰልን መረጃ በድምጽ ማስረጃ እናስደምጣችኋለን። ዛሬ በጉለሌ አካባቢ 18 ሰው የጫነ ሚኒባስ ታክሲ ዋናውን መንገድ ስቶ ወንዝ ውስጥ ገባ። በኢራን 5 ህፃናትን ደፍሮ መድፈሩ ሳያንስ ቪዲዮ ቀርጾ በኦንላይን የለቀቀው ግለሰብ በቴህራን አደባባይ በስቅላት ተቀጥቷል። ይሄንንም መታደምጡት ነው። ከከባድ የአቶሚክ ቦምብ የተረፈውን ግለሰብ አስደናቂና አስገራሚ የህይወት ተሞክሮ በአስደናቂ መረጃችን ወደ እናንተ እናደርሳለን። ጤና ይስጥልን። ይህ አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። እነዚህንና ሌሎችንም መረጃዎች አጠናክረን በሰዓታችን ወደ እናንተ ደርሰናል። ናርዶስ አለማየሁ አብራችሁ ቆያለሁ። በያላችሁበት ደስ የሚል ጊዜ ይሆንላችሁ። ሚስቱን ገድሎ ሊሰውር ሲል በፖሊስና በህብረተሰቡ ትብብር በቁጥጥር ስር ሊውል ችሏል ብሏል። በአርባ ምንጭ ከተማ የተፈጸመ ስላሰቃቂ ወንጀል ጠይቀን ኮማንደር ረታ የሰጠን መረጃ የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ረታ ተክሉ ለአሃዱ በሰጡት የስልክ መረጃ ነው የወንጀል ድርጊቱ የተፈጸመው አርባ ምንጭ ከተማ እንደሆነ ለማረጋገጥ የቻልነው ማለት ነው። ኮማንደር እንደነገሩ እንግዲህ ተጠርጣሪው ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረው አንዳንዴ በሚፈጠር አለመግባባት ደግሞ እየተባባሰ መጥቶ ሟች ለመጨረሻ ጊዜ ወላጆቿ ጋር በመሄድ ላለፉት 5 ወራት አማራጭ አድርጋ ከቤተሰቦቿ ጋር ትኖር እንደነበረ ገልጸውልናል። በትላንትናው ዕለት እንግዲህ ተጠርጣሪው አስቦና አቅዶ ጧት 4 ሰዓት ገደማ ረፋድ አካባቢ ማለት ነው ላናግርሽ ፈልጋለሁ በማለት ካስጠራት በኋላ ሰው የማያይበትን ሁኔታ ካመቻቸና አካባቢውን ከቃኘ በኋላ በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት አስረድተውኛል። በኋላም ለመሸሸግና ለመሰወር ሲሞክር ደግሞ በፖሊስ ከተተልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ እየተጣራረበት እንደሚገኝም ነው የተነገረው። ከቅርብ ጊዜ በኋላ እንግዲህ በመሐከላቸው ያለ መግባባቱ እየጠነከረ እየባሰበት ሲመጣ ጠቅለላ ወደ ቤተሰቦቿ ቤት ለመግባት ተገደደች። ተጠርጣሪው እንግዲህ ባጃጅ ያከራየ ይኖር የነበረ ሰው ነው ወይም ህይወቱን የሚመራው ባጃጅ በማከራየት ነው። እንግዲህ ነይ ፈልግሻለሁ ላናግርሽ ፈልጋለሁ መነጋገር አለብን ብሎ ከጠራት በኋላ ዛው ቤተሰቦቿ ሰፈር ባጃጅ ውስጥ ነው በቱርክ ሽጉጥ ተኩሶ የገደላት ማለት ነው። ኮማንደር እንደነገሩኝ እንግዲህ ከገደላት በኋላ አንድ ቀን ተሰውሮ ነበር። በኋላ በብዙ አድካሚና ለአስጨራሽ ክትትል ካለበት በህብረተሰቡ ጥቆማ ተያዘ። ከተያዘ በኋላ ደግሞ የገደለበትን ሽጉጥ ለኤግዚቢት ለፖሊስ እንዲሰጥ ሲጠየቅ አርባ ምንጭ ውስጥ የሚገኝ ኩሉ ሆይ የሚባል ወንዝ ውስጥ እየዋለው አላየውም በማለት ፖሊሶችን አስቸግሮ እንደነበረም ኮማንደሩ ነግረውኛል። ፖሊስ መረጃውን ለማግኘት የግድ መጣር ስለነበረበት ወደ ኩሉሆ ወንዝ ወደ ተባለው በመሄድ ፍለጋ አደረገ። በመጨረሻም ፖሊስ እንግዲህ ጠንከር ያለ ምርመራ ሲያደርግ ከገደላት በኋላ መሳሪያውን እንደደበቀና በኋላም ለፖሊስ እንደሰጠ ነው ያስረዱኝ። እንግዲህ ይህ ወንጀል በጣም ብዙዎችን ያስቆጣና የገዛ የልጁን እናት በዚህ መንገድ መግደሉ እንዲሁም ደግሞ ሰፈሯ ድረስ ሄዶ በሽጉጥ መግደሉ ብዙዎችን አስቆጥቷል፣ አሳዝኗል ማለት ነው። ሙሉ የአርባ ምንጭ ህዝብም ሀዘኑን በተለያዩ ሶሻል ሚዲያዎች እየገለጸ ይገኛል። አሁን የነገርኳችሁን መረጃ እስኪ ከኮማንደር ረታ ቃል በቃል ሰምተን እንመለስ። ኮማንደር ረታ ተክሉ ባላለው የጋሞ ዞን ፖሊስ የህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ነኝ። እንደአጠቃላይ በቀን 14 ከጧቱ 4 ሰዓት ገደማ ነው በአርባ ምንጭ ከተማ በወዘ ቀበሌ ግድብ መንደር በሚባል ሰፈር ላይ ነው የተፈጠረው። ባልና ሚስት ያው አብሮ ከዚህ ቀደም ባልና ሚስት ተጋብቶ ይኖሩ እንደነበረ ነው። ከዛ ባለፈ ወደ 5 አመት ህፃን ልጅም ያደረሱበት ሁኔታ አለ። እንደአጠቃላይ ግን እንደዚህ በትዳር ህይወታቸው ሲኖሩ በቅርቡ በመሐላቸው ያለ መግባባት የተፈጠረበት ሁኔታ አለ። እሱ ከምን አኳያ ነው የሚለው ያው እየተጣራ ያለ ሁኔታ አለ። እንደአጠቃላይ ግን አሁን በተጠቀስኩት እለት ቀደም ሲባል ተለያይቶ አንድ 5 ወር ያህል ያው ተራርቆ ነበር ያሉት። ሟች ባለቤቱም በዚሁ ልክ ቤተሰቦቿ ጋር ነው ያለችው። ገዳይም እንደዚሁ ተጠርጣሪው ተለያይቶ በራሱ ነው ያለው። ስራውም ባጃጅ ያው ያከራያል፣ ባጃጅ ላይ ነው የሚሰራው። በዚህ መልክ ነበር። እንደአጠቃላይ ግን ተጠርጣሪው ሟችን ከቤቷ ያው አናግርሻለሁ እፈልጋለሁ ብሎ ጠርቶ በቤተሰቦቿ እዛው መንደር ላይ ነው ጠርቶ 3 እግር ባጃጅ ውስጥ ሆኖ ጠራት። እንደጠራ እሷም ቁጭ ብላ ከጎኑ ከፊት ለፊት
በሚሾፍርበት ቦታ ላይ ከጎኑ አድርጎ ያናገረ ባለበት ነው። እንግዲህ እንዳጠቃላይ ከድርጊቱ ቦታም እንደተመለከተነው አሁን ከሰጠውም ቃልም በዛ መልክ ነው እና ቱርክ ሽጉጥ ይዞ ነበር። አሁን መጨረሻ ላይም ሲጣራ ያው አንድ ጥይት ውስጧ ላይ እንዳለ አድርጎ ነው ያዘው። ኋላ አንገቷ ላይ ቀጥታ ተኩሶ ወዲያውኑ ቦታ ላይ እንደወደቀች ወዲያውኑ ከቦታው ለሕክምና ሲያደርሱ ወዲያውኑ ህይወቷ ያረፈበት ሁኔታ ነው ያለው። ይሄን አድርጎ ግን እጅ አልሰጠም። አንድ ቀን ጠፍቶ ተሰውሮ ነበር ከአርባ ምንጭ ከተማ ሳይርቅ እዛው ከተማ ውስጥ። ኋላ ፖሊስ በብዙ ክትትልና ፍለጋ ካለበት በህብረተሰቡ ጥቆማም እንደዚሁ ፖሊስን ባደረገው ጥረት ሊያዝ ነው የተቻለው። በተያዘበትም ይሄን ወንጀል የፈጸመበትንም ኤግዚቢቱን ጦር መሳሪያ እንዲሰጥ በሚጠይቅበት ጊዜ አርባ ምንጭ ከተማን አቋርጦ መሄድ ኩልፎ ወንዝ የሚባል አለ። በኩልፎ ወንዝ ውስጥ ጥያለው በሚል ትንሽ ፖሊሶችን መርማሪ ፖሊሶችን የመሸወድ ሁኔታ አድርጎ ነበረ። ሸውዶ ፖሊስም እዛ አካባቢ ሄዶ ያለበት አካባቢ ፍለጋ አድርጓል፣ አልተገኘም። በስተመጨረሻ ፖሊስ መርማሪዎች ባደረጉት ጠንከር ያለ ምርመራ በቤቱ ገሎ ወስዶ በቤቱ ላይ ሽጉጡን እንደደበቀ አስከትሎ ሄዶ የቱርክ ሽጉጡን ከቤቱ ነው የሰጠው። በዚህ መልክ አሁን በዚህ ሰዓት ፖሊስ ቁጥጥር ስር ያው አውሎ ምርመራ እያጣራ ነው ያለው። የፍርድ ቤትም ትዕዛዝ ጠይቆ የፍርድ ቤት ጊዜ ቀጠሮም ጠይቆ በዚህ መልክ ምርመራው በስፋት እየተጣራ ነው ያለው። ሰፈሩ ግድብ ሰፈር የሚባል ወደ ኩልፎ ወንዝ ዳርቻው ላይ ነው ያው ዛው ቤቱም የልጅቷ ቤተሰቦቿ ቤት። ስለዚህ ከዛ አካባቢ ከቤታቸው ጠርቶ ትንሽ ሰወር አድርጎ ነው በባጃጁ ያው ዞር አድርጎ ነው እዛው ባጃጁ ውስጥ ተቀምጣ አስቀምጦ እንዳለ ነው ተኩሶ ገሎ ጥሏት ወዲያውኑ የጠፋው። እርጎ እንደ ገዛ የተደረገ ሁኔታ አለ። ነገር ግን የሷ መሳሪያውን አውቃ በሱ ላይ አወጣች የሚለው እሱ ላይ እንደኛ እንደ ዞን ፖሊስ በደንብ ያረጋገጥነው ሁኔታ የለም። ስለዚህ ተከሳሽ ወይንም ገዳይ ያው በራሱ ደብቆ ያስቀመጠው በታጥቆ የነበረው ነው በዛ የገደለው። ግን ይሄ ሁሉ ጥርጣሬ አልነበረባትም። ይሄን ታገለች የሚባለው በቂ መረጃ በሰብስበን ያለው ነገር ብንገልጽ የተሻለ ይሆናል የሚል ነው ያለኝ። ከዚህ ባለፈ እንዳጠቃላይ ያለው ሁኔታ ይሄን ነው የሚመስለው። እንደሰማችሁት ነው ማለት ነው። ኮማንደር ረታ ላደረሱን መረጃ ከልብ አድርገን እናመሰግናለን። ወደ ሌላኛው ዜናችን አለፈን። ዛሬ በጉለሌ አካባቢ 18 ሰዎችን የጫነ ሚኒባስ ታክሲ ዋናውን መንገድ ስቶ ወንዝ ውስጥ ገብቷል። በመዲናዋ እንግዲህ ሚኒባስ ታክሲ መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ 18ቱም ሰዎች ጉዳት ደርሶባቸዋል። ከተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች የሚገኙበታል ተብሏል። ሚያዝያ 16 በዛሬው ዕለት ነው እንግዲህ አሃዱ ሬዲዮ እንደዘገበው በአዲስ አበባ ከተማ በጉለሌ ክፍለ ከተማ ወረዳው 7 ጌሾ ወንዝ እየተባለ የሚጠራው አካባቢ ነው። በዛሬው ዕለት እንግዲህ 18 ሰዎችን የጫነ ሚኒባስ ታክሲ ዋናውን አስፋልት ስቶ ወደ ወንዝ በመግባቱ በተሽከርካሪ ውስጥ የነበሩ ሰዎች ጉዳት የደረሰባቸው። የእሳትና አደጋ ስጋት አመራር ኮሚሽን እንዳስታወቀው ከሆነ ጉዳት የደረሰባቸው ተጎጂዎች በኮሚሽኑ አምቡላንስና በፖሊስ አምቡላንስ ወደ አቤት ሆስፒታልና አዲሱ ገበያ ጤና ጣቢያ ተወስደው ወዲያው ሕክምና እየተደረገላቸው እንደሆነ አሃዱ ያገኘው መረጃ ያሳየናል። ያደጋ ጥሪው እንግዲህ ለኮሚሽን መስሪያ ቤቱ እንደደረሰ የአምቡላንስ አገልግሎት ቡድኑ በስፍራው ቶሎ ብሎ ፈጥኖ በመድረስ እንግዲህ በተሽከርካሪ ውስጥ የነበሩ ተሳፋሪዎች የከፋ ጉዳት ሞት ሳይደርስባቸው በህይወት በማውጣት የመጀመሪያ ደረጃ ወይም ፈርስት ኤድ የሚባለውን ህክምና በመስጠት ወደ ሆስፒታል እንዲወስዱ መደረጉም ነው የተገለጸው ማለት ነው። ጉዳት ከደረሰባቸው ተጎጂዎች መካከል ደግሞ አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ህፃናት ተማሪዎችም ይገኙበታል። ይሄ ትንሽ ነገሩንም ያሳዝን ያደርገዋል። ያደጋው መንስኤና ሌሎች ዝርዝር መረጃዎች እንግዲህ ፖሊስ እያጣራ እንደሚገኝ የገለጸልን። እንግዲህ ለተጎጂዎችም ለያሉትም ሰዎች እንግዲህ እግዚአብሔር መልካም ነገሩን እንዲያመጣ እንመኛለን። ወደ ሌላኛው መረጃችን አለፍን። በኢራን 5 ህፃናትን ደፍሮ መድፈሩ ሳይንስ ቪዲዮ ቀርጾ በኦንላይን የለቀቀው ግለሰብ በቴህራን አደባባይ በስቅላት ተቀጥቷል። እንግዲህ ኢራን ባስገድዶ መድፈር ወንጀል
አንድ ጥፋት ከተሰራ ወይም አስገድዶ መድፈር የሚባል የወንጀል ክስ ከመጣ በሀገሪቱ ከተጣራ በኋላ መረጃው ከተገኘ በኋላ በሞት ተቀጣለች እና ሚድል ኢስት ነው ያስነበበው። ይህ ግለሰብ እንግዲህ በኢራን ፍርድ ቤት ሞት ከተፈረደበት በኋላ ማስተማሪያ እንዲሆን ህዝብ በተሰበሰበበት በጣም ብዙ ህዝብ በአደባባይ በወጣበት እንዲሰቀል መደረጉን ነው ያገኘነው መረጃ የሚያሳየው። እንግዲህ የሞት ፍርዱ ከታሰረ ከ4 ወራት በኋላ የተፈጸመ ሲሆን የሞት ፍርዱ እንግዲህ ከታሰረ ከ4 ወራት በኋላ የተፈጸመ ነው። በኢራን ሚዲያ የታተሙ ስዕሎች ከህዝቡ መካከል በርካታ ህፃናት ግድያውንም ሲመለከቱ ያሳያሉ። ምክንያቱም ግለሰቡ መድፈሩ ብቻ ሳይሆን ቪዲዮ መልቀቁ የበለጠ ነገሩን ለየት ያደርገዋል ወይም የበለጠ ጥፋተኛ እንዲያደርገው ያደርጋልና በኢራን እስላማዊ ወንጀለኛ መቅጫ ህግ ወይም አይፒሲ መሰረት በግድያ ይቀጣል አንድ ሰው። ይሄ ወይም የበቀል እርምጃ ማለት ነው። በዚህ መንገድ መንግስት በተጠቂው ቤተሰብ ትከሻ ላይ የሞት ፍርድን ኃላፊነት በብቃት ያስቀምጣል። ሰው ሁሉ ያየ የሞት ፍርድ በአደባባይ ትቀጣለች ኢራን። በአብዛኞቻችን እንግዲህ ይሄንን በብዙ ሀገራት የማይተገበር ነው። በአብዛኞቹ ሁኔታዎች ደግሞ የተጎጁ ቤተሰብ ገመዱን በእስረኛው አንገት ላይ እንዲያደርጉና እስረኛው የቆመበትን ወንበር በማንሳት ትክክለኛውን ግድያ እንዲፈጽሙ ይበረታታሉ። የገዛ የደፋሪው ቤተሰቦች ማለት ነው። እንግዲህ ከ2019 ጀምሮ እስካሁን በህዝባዊ ግድያ ሲፈጸም 5ኛው ነው በኢራን ውስጥ ማለት ነው። የተባበሩት መንግስታትም የሰብአዊ መብት ባለሙያዎችም በኢራን የሰብአዊ መብቶችን ሁኔታ ልዩ ዘገባን ጨምሮ ቀደም ሲል እንደነገርኳችሁ በህዝባዊ ግድያ ዘገባዎች ላይ ትኩረትን ይስባሉ። የኢራን ቅጣቶች በጣም ለየት ያሉ ናቸው። ትክክለኛ ሆኖ ከተገኘና ማስረጃ ካለ በቀጥታ የሞት ቅጣት እንዲቀጡ የምታደርግ ሀገር ነች ማለት ነው። የተባበሩት መንግስታት ባለሙያዎች እንዳሉት እንግዲህ የሰው በተጎጂም ሆነ በግድያው በሚመለከቱት ላይ ኢሰባዊነት የጎደለው ተጽዕኖ ለሚያዩትም ለሚሰሙትም ሰዎች ኃይለኛ ተጽዕኖ ስለሚያሳድር ቅጣቱ ትክክለኛ ነው እያሉ ይገኛሉ። በመጨረሻም ደግሞ ቀድሞውንም ጨካኝ ኢሰባዊና አዋራጅ የሆነውን ይሄ የመድፈር ወንጀልን ለምንስ ይሰራል ብለው ያሞገሱ ይገኛሉ። ቅጣቱን በተመለከተ እንግዲህ ሀገራት ላስገድዶ መድፈር የሰጡት ትርጉም ወንጀለኞችን የመመዝገብ ባህል በሀገራት መካከል የተለያየ ነው። እንደየሀገሩ እንደየአህጉሩ ይለያያል። ትክክለኛውን የወንጀል መጠን ለማወቅ አዳጋችም ያደርገዋል ይሄ ጉዳይና ወደ ኢራን ስትሄዱ ግን በእንደዚህ አይነት ጉዳይ የምትደራደር አይመስልም። ህፃናትን ከተደፈሩ በኋላ በቪዲዮ በኢንተርኔት ብዙ ሰው በሚያየው ነገር ላይ መልቀቅ ደግሞ የበለጠ ጎጂና ለሌሎች ሰዎች ደግሞ ለሚመለከቱት አካላት ሁሉም ሰው ያው ስማርት ስልክ ይጠቀማል፣ ኢንተርኔት ይጠቀማል። ለሚያየው ሰው ስለሚዘገነን ስለሚያስጠላ ሞር የቅጣቱን መጠን ከፍ እንዲል ታደርገዋለች ማለት ነው ኢራን። ወደ መጨረሻውና ዞር ስንል ከተለያዩ የኢንተርኔት ምንጮች ስንዞር ያገኘነውን አስገራሚ መረጃ ለነገራችሁ ወደድኩኝ። ሰዎች እንግዲህ በተለያዩ ምክንያቶች ይሞታሉ። ብዙ ሰዎች ለምሳሌ አሁን የመኪና አደጋ ከደረሰ በኋላ ብዙ ሰው ካለቀ በኋላ አንድ ሰው ለምልክት ይተርፋል አይደለ? ሰው ያለ እድሜው አይሞትም ይባላል። ወደ ውጭው ዓለም ወስዳችሁ ደግሞ ከከባድ የአቶሚክ ቦምብ የተረፈ ግለሰብ ነው ቶቶሙ ያማጉቺ ይባላልና በሁለተኛው የዓለም ጦርነት ወቅት ከሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃቶች በተአምር የተረፈ ጃፓናዊ የባህር መሐንዲስ ነበረ። በአቶሚክ ቦምብ ፍንዳታ ወደ 160 ሰዎች ግለሰቡ በነበረ ጊዜ በሁለቱም የቦምብ ጥቃቶች ተጎድተው ነበረ። 160 ሰዎች አይኑ ያየ ተጎድተዋል። እንግዲህ ከሁለቱ ፍንዳታዎች በህይወት የተረፈ ሰው ስለሆነ በጃፓን መንግስት በይፋ እውቅና ያገኘ ብቸኛው ሰው ነው። የጃፓን መንግስት እውቅና ሰጥቶታል። የናጋሳኪ ነዋሪ ያማጉቺ በሂሮሺማ ለቀጣሪ ኢንዱስትሪዎች በንግድ ስራ ላይ ያለ ነሐሴ 6 ነው እንግዲህ 1945 ላይ በቦምብ በተደበደበችበት ወቅት ነው ነገር የተፈጠረው። በማግስቱ ወደ ናጋሳኪ ተመለሰ። በሁለተኛው የአቶሚክ ቦምብ ፍንዳታ ቀን ደግሞ ነሐሴ 9 ማለት ነው ከፍንዳታው በኋላ ወደ ስራው ተመለሰ ማለት ነው ተርፎ ከዛ ሁሉ መሃል ሰው። በዛን ቀን ጧት እንግዲህ አንድ ቦምብ ከተማዋን እንዴት እንዳወደመው ያስታወሰ ይገልጽ ነበር ይሄ ሰው። በ1957 በናጋሳኪ እንግዲህ የቦምብ ፍንዳታ የተረፈ ተብሎ ታውቋል። ብዙ ሰዎች በፎቶ ያውቁታል እውቅናም ስለተሰጠው ማለት ነውና በጃፓን መንግስት ከሂሮሺማ የተረፈ እንደሆነ በይፋ አልታወቀም ነበር። ነገር ግን ከዛ ጊዜ በኋላ ፎቶ ሲለጠፍ ብዙ ሰዎች እንዴት እውነት ነው ወይ ተብሎ ኢንተርቪው ሲደረግ እውነት እንደሆነ ታወቀ ማለት ነው። ሰው ከእንደዚህ አይነት ፍንዳታ ከሂሮሺማና ናጋሳኪ አይነት ኃይለኛ ፍንዳታ እንዴት ሊተርፍ ቻለ በሚል ማለት ነው እስከ መጋቢት 24 2009 ድረስ ማለት ነው አይታወቅም ነበር። እንግዲህ አንድ ቀን ከጧቱ 2 ሰዓት ላይ ነው አሜሪካዊ B29 ቦምብ በከተማይቱ መሃል አቅራቢያ በ3 ኪሎ ሜትር ርቆ ብቻ ፈነዳ ማለት ነው። ኃይለኛ ፍንዳታ ብዙ ነፍሶች ብዙ ትውልድ ብዙ ወጣቶችን የጨረሰ ፍንዳታ
ነበረ ነገር ግን ያማጉቺ ተረፈ ማለት ነው በአቶሚክ ቦምብ እንግዲህ በመተመለከቱት በምስሉ ላይ እንደምትመለከቱት በተደጋጋሚ የተረፈው የታምረኛ ሰው እንግዲህ አይቀርምና በፈረንጆቹ ጥር 4 ቀን 2010 በመጨረሻም በ93 አመቱ በጨጓራ ካንሰር ሊሞት ችሏል ማለት ነው እንግዲህ ሰው ያለ እድሜው አይሞትም ማለት እንደዚህ ነው ከእንደዚህ አይነት አካባቢን ካወደሙ ዓለም ሁሉ ከሚያቀው አውዳሚው የሂሮሺማና ናጋሳኪ ፍንዳታ ተርፎ በ93 አመቱ ማለት ነው ከዚህ ዓለም በጨጓራ ካንሰር አርፏል ማለት ነውና ፈጣሪ ከሰጠው እድሜ ማንንም ሰው ሊያልፍ አይችልም ሰውም ደግሞ ያለ ቀኑ አይሞትም የሚለውን ስላስገረመኝ ለእናንተ አጋራኋችሁ የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አሃዱ ዜናዎች ወስዳችኋለሁ በኢትዮጵያ ለሙሉ ዳሌና ጉልበት መገጣጠሚያ ቅየራ ንቅለ ተከላ 150 የሚደርሱ ታካሚዎች ወረፋ እየጠበቁ ነው ስለመባሉ ያለ ወረፋ የህክምና አገልግሎት እንድታገኙ እናደርጋለን በሚሉ ግለሰቦች ደግሞ ታካሚዎች የተጉላሉና ላልተገባ ወጪም ደግሞ እየተዳረጉ መሆኑ ስለመገለጹ እንዲሁም የነዳጅ አቅርቦትና ስርጭት ችግር የአትክልትና ፍራፍሬ ምርት በሚፈለገው ልክ ወደ ተለያዩ ቦታዎች እንዳይጓጓዝ እንዳይደርስ ማድረጉ ስለመገለጹ ታላቁ የኢትዮጵያ ህዳሴ ግድብ በተያዘለት ጊዜ ለማጠናቀቅ የገቢ ማሰባሰቢያ መርሃ ግብሮች ተጠናክረው ቀጥለዋል ስለመባሉና ሌሎችም የሀገር ውስጥና ዓለም አቀፍ መረጃዎችን ሰብሰብ አድርጎ ባልደረባችን ታሪኩ ጎሹ ከአሃዱ ስቱዲዮ ይጠብቃችኋል ወደ ታሪኩ ልውሰዳችሁ አሃዱ ልሳን ማለዳውን የመራው ታሪኩ ጋሹ ቤተሰቦቻችን አብራችሁን ስለምትቆዩ ከወዲሁ በማመስገን አንኳር ዘገባዎችን ቀዳሚ እናደርጋለን የሀገር ውስጥ አንኳር ዘገባዎችን ቀዳሚ በማድረግ እንጀምራለን ያለ ወረፋ የህክምና አገልግሎት እንድታገኙ እናደርጋለን በሚሉ ግለሰቦች ታካሚዎች እየተጉላሉና ላልተገባ ወጪ እየተዳረጉ መሆኑ ተገለጸ ከተለያዩ ቦታዎች የህክምና አገልግሎት ለማግኘት ወደ ሆስፒታል የሚያመሩ ታካሚዎችን ሆስፒታል እናሳያቸዋለን እንዲሁም ያለ ወረፋ የህክምና አገልግሎት እንድታገኙ እናደርጋለን የሚሉ ግለሰቦች ታካሚዎችን ለእንግልትና ላልተገባ ወጪ እየዳረጉ ነው ተብሏል የቅዱስ ጳውሎስ ሆስፒታል ሜዲካል ዳይሬክተር ዶክተር ፍቃዱ ነጋሽ ለሃዱ እንደገለጹት ከተለያዩ ቦታዎች የህክምና አገልግሎትን ለማግኘት ወደ ሆስፒታሉ የሚያመሩ ታካሚዎች ቁጥር ከፍተኛ መሆኑን የተናገሩ ሲሆን በአንዳንድ ታካሚዎች ላይ የቦታ ለማወቅ ችግር በስፋት ይስተዋላል ብለዋል አክለውም ሆስፒታል እናሳያቸዋለን እንዲሁም ያለ ወረፋ የህክምና አገልግሎት እንድታገኙ እናደርጋለን የሚሉ አንዳንድ ግለሰቦች በመኖራቸው ምክንያት ታካሚዎች ለእንግልትና ላልተገባ ወጪ እንዲዳረጉ ምክንያት ሆኗል ሲሉ ገልጸዋል አክለውም ይህንን ችግር ለመፍታት ጥረቶች እየተደረጉ እንደሆነ የገለጹ ሲሆን ከተለያዩ አካባቢዎች የህክምና አገልግሎቶችን ለማግኘት ወደ ሆስፒታሉ የሚያመሩ ታካሚዎች በመሰል አጭበርባሪዎች እንዳይታለሉ ማሳስበዋል ችግሩን ለመፍታትም ሆስፒታሉ የተለያዩ የግንዛቤ ማስጨበጫ ስራዎችን እያከናወነ እንደሚገኝና ከሌሎች ጉዳዩ ከሚመለከታቸው ተቋማት ጋር በጋራ እየሰራ እንደሚገኝም ተናግረዋል በሆስፒታሉ በአብዛኛው የሚሰጡ የጤና እክሎች ተብለው ከተለዩት መካከል ትርፍ አንጀት የሳምባ ምችና ስኳር እንዲሁም ደም ግፊት ቀዳሚ መሆናቸውም ተነግሯል እንዲሁም ስኳር ደም ግፊት የሽንት ቧንቧ ብክለት ወይም ኢንፌክሽን ከዚህ አለፍ ሲልም የቀዶ ህክምና ከሚያስፈልጋቸው መካከልም የአንጀት መታጠፍ ትርፍ አንጀትና የጨጓራ መበት ተጠቃሽ ናቸው ብለዋል ቅዱስ ጳውሎስ ሆስፒታል ለታካሚዎች የድንገተኛ የተመላላሽና ተኝቶ ህክምና አገልግሎት በመስጠት ላይ ሲሆን በ9 ወራት ውስጥም ከ23000 በላይ ለሚሆኑ ዜጎች የህክምና አገልግሎት መስጠት እንደተቻለ ተገልጿል የትራፊክ አደጋን ለመከላከል መረጃን መሰረት ያደረገና ባለድርሻ አካላትን ያሳተፈ ስራ በትኩረት ማከናወን እንደሚገባ ተገለጸ የትራፊክ አደጋን በትኩረት ለመከላከል መረጃን መሰረት ያደረገና የተለያዩ ባለድርሻ አካላትን ያሳተፈ ስራ ማከናወን እንደሚገባ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ለአሃዱ ገልጿል የባለስልጣኑ ቢሮ ለአሃዱ በላከው መረጃ በመንገድ ደህንነት ላይ የህብረተሰቡን ግንዛቤ ማሳደግና በመንገድ አጠቃቀም ላይ የባህሪ ለውጥ እንዲያመጣ ማድረግ ዘላቂ መፍትሄ እንደሚሆንም ገልጿል በዚህም የመንገድ ደህንነትን ለማሻሻል ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝ ቢሮ አስታውቋል ባለስልጣን መስሪያ ቤቱ ከሌሎች አጋር ድርጅቶች ጋር በመተባበር በከተማ አቀፍ ደረጃ ለ9ኛ ጊዜ የፖሊስ መረጃን በመጠቀም ያዘጋጀውን አመታዊ የመንገድ ደህንነት ሪፖርት ይፋ አድርጓል በሪፖርቱ መሰረት በ2016 በጀት ዓመት 401ዎች በመንገድ ትራፊክ አደጋ ህይወታቸውን እንዳጡና ይህም ከ2017 ዓ.ም ጋር ሲነጻጸር የሟቾች ቁጥር በ7 መቀነሱን አስረድቷል የሞት አደጋ ከደረሰባቸው ውስጥ እግረኞች 86
86 በመቶ ይሆናሉ ሲል በሪፖርቱ አትቷል። የመንገድ ደህንነትን ማረጋገጥ የሚቻለው በሁሉም የሚመለከታቸው አካላት የጋራ ርብርብ በመሆኑ ህብረተሰቡ፣ ባለድርሻ አካላትና ሌሎች የሚመለከታቸው ሁሉ ስትራቴጂክ ትግበራ ላይ ንቁ ተሳትፎ ሊያደርጉ ይገባል ሲልም አሳስቧል። የነዳጅ አቅርቦትና ስርጭት ችግር የአትክልትና ፍራፍሬ ምርት በሚፈለገው ልክ ወደ ተለያዩ ቦታዎች እንዳይጓጓዝ አድርጓል ተባለ። የነዳጅ አቅርቦትና ስርጭት ችግር የአትክልትና ፍራፍሬ ምርት በሚፈለገው ልክ ወደ ተለያዩ የሀገሪቱ አካባቢዎች እንዳይጓጓዝ አድርጓል ሲል የደቡብ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ አስታውቋል። በክልሉ ያለው የነዳጅ አቅርቦትና ስርጭት ችግር ህገወጥ የንግድ ስርዓት መልኩን እየቀየረ መምጣቱ፣ የትራንስፖርት ዋጋ ከዕለት ወደ ዕለት መጨመሩ፣ የመንገድ ርዝመትና የኬላዎች መብዛት በዘርፉ ተግዳሮት እንደሆነ የቢሮ ምክትል ኃላፊና የህዝብ ግንኙነት ዳይሬክተሩ ሳሙኤል ሳደፎም ለአሃዱ ተናግረዋል። በአርባ ምንጭ አካባቢ የሙዝ፣ አፕልና ሌሎች ምርቶችን የጋሞ ልማት ማህበር በቀጥታ አዲስ አበባ ከተማ ላይ እንዲያቀርብ ከከንቲባ ጽህፈት ቤት ቦታ ተረክቦ እየሰራ በመሆኑ የገበያ መረጋጋትና የምርት ብክነትን በመጠኑም ቢሆን መቀነስ መቻሉን ጠቅሰዋል። ሆኖም የአትክልትና ፍራፍሬ ምርቶች በአጭር ጊዜ ውስጥ ቶሎ የሚበላሹ በመሆናቸው ከነዳጅ አቅርቦትና ስርጭት ጋር በተያያዘ የሚስተዋሉ ችግሮችን ለመፍታት ሊሰሩና ሊሻሻሉ የሚገቡ በርካታ ጉዳዮች መኖራቸውንም አንስተዋል። በዘርፉ የተሰማሩ ባለሀብቶችና አርሶ አደሮችን ሰለጥን የግብርና ትራንስፎርሜሽን ኤጀንሲ ኢንስቲትዩት ጋር በጋራ በመሆን የምርት ብክነት እንዳይኖር ለማድረግ ስራዎች እየተሰሩ እንደሆነም ጠቁመዋል። የምርት መጠኑ ከባለፈው ዓመት ጋር ሲነጻጸር ምርትና ምርታማነቱ እየጨመረ ቢመጣም የነዳጅ አቅርቦትና ስርጭት ችግሮች ገበያውን እንዳይረጋጉ አድርገውታልም ብለዋል። ታላቁ የህዳሴ ግድብን በተያዘለት ጊዜ ለማጠናቀቅ የገቢ ማሰባሰቢያ መርሃ ግብሮች ተጠናክረው መቀጠላቸው ተገለጸ። ግድቡ በተያዘለት የጊዜ ገደብ እንዲጠናቀቅና ቀሪ ተርባይኖች ኃይል እንዲያመነጩ ለማድረግ ቅድመ ዝግጅት እየተደረገ እንደሚገኝና የቦንድ ሽያጭን ጨምሮ ሌሎች የገቢ ማሰባሰቢያ መርሃ ግብሮች እንደቀጠሉ መሆናቸውን የህዳሴ ግድብ ማስተባበሪያ ጽህፈት ቤት አስታውቋል። ግንባታው ከ97.6 በመቶ በላይ እንደደረሰና ጥቂት የማጠናቀቂያ ስራዎች ብቻ እንደቀሩት ለአሃዱ የተናገሩት የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የፐብሊክ ዲፕሎማሲና ህዝብ ግንኙነት ስራ አስፈጻሚ ሰለሞን ዳንኤል ናቸው። በዚህም ግድቡን በ6 ወራት ውስጥ ለማጠናቀቅ የቴክኒክ ስራዎች፣ የቦንድ ሽያጭ፣ የዲያስፖራ ድጋፍና የበጎ ፈቃደኞች የገንዘብ ድጋፎች ተጠናክረው መቀጠላቸውንና ወደ ስራ ያልገቡ ዩኒቶች እንዲሁም በተቀመጠላቸው ቅድ መሰረት ተራ በተራ ወደ ኃይል ምርት ለማስገባት ርብርብ እየተደረገ እንደሚገኝ ገልጸዋል። ከፋይናንስ ጋር በተያያዘም እስካሁን በቦንድ ግዥና በሌሎች የገንዘብ ማሰባሰቢያ መርሃ ግብሮች በ7 ወራት ውስጥ ብቻ ከ780 ሚሊዮን ብር በላይ መሰብሰቡን ገልጸው በአጠቃላይ ግን 21 ቢሊዮን 666 ሚሊዮን ብር መሰብሰብ መቻሉን ተናግረዋል። እኛ አሁን የጀመርናቸው ስራዎች አሉ። ባለፈው ቀደም አመት ጀምሮ ደግሞ በተለይ የዲያስፖራው የገቢ ማሰባሰቢያ መተግበሪያ ስልት በኦንላይን madam.com እንዳለ አንድ መተግበሪያ ያለቱ አሁንም እየተሰራበት ነው። በርካታ በአገሪቱ ክፍሎች ባሉ የተቋቋሙ ተቋማት፣ የመንግስት ተቋማት፣ የግል ተቋማት ከቦንድ ጋር በተያያዘ ኢቨንት በራሳቸው እያደረጉ ቦንድ እየገዙ ነው። ልማት ባንኩ ቦንዱን እየሸጠ ነው። የኛን ተቋም ጀምሮ በርካታ ቦንድ ሽያጭ እየተካሄደ ነው ያለው። ስለዚህ እሱም አንዱ የገቢ ማሰባሰቢያ ስልት ነው፣ እየቀጠለ ነው ያለው፣ እየተጠቀምንበት ነው። አሁን ከዛው 8100 በየወሩ ያለ ነው፣ እሱም እየቀጠለ ነው። አሁንም ሪፖርት እየደረሰን ነው ያለው። ከዛው በስጦታ የሚበረከትበት አንድ አካውንት አለ በኤልፓ በኩል የሚተዋወቅ፣ እሱም እንደዚሁ በተመሳሳይ። ስለዚህ እንዳለ ነው እየሰበሰብን ነው። በአጠቃላይ እስካሁን ከ780 ሚሊዮን ብር በላይ ተሰብስቧል ማለት ነው። አክለውም ለህዳሴው ግድብ ገቢ ለማሰባሰብ በየክልሉ ሲዞር የነበረው ዋንጫም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል እንደሚገኝ ጠቁመዋል። የግንባታው የመሰረት ድንጋይ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ መጋቢት 24 ቀን 2003 ዓ.ም የተጣለው የህዳሴ ግድብ ባለፈው ወር 14 ዓመት እንደሞላው የሚታወስ ነው።
በሀገር አቀፍ ደረጃ በተመረጡ 10 ከተሞች ላይ የኤሌክትሪክ መስመር ጥገናና እድሳት እንደሚደረግ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በማሰራጫ መስመሮች እርጅና ምክንያት በከተሞች እያጋጠመ ያለውን የኃይል መቆራረጥ ችግር ለመፍታት በተመረጡ 10 ከተሞች ላይ የማሰራጫ መስመር መልሶ ግንባታና አቅም ማሳደግ ስራ ለመስራት ፕሮጀክት ቀርጾ ወደ እንቅስቃሴ መግባቱን ለአሃዱ አስታውቋል። የማሰራጫ መስመር መልሶ ግንባታና ፕሮጀክቱ ተግባራዊ የሚደረገው ነቀምት፣ አምቦ፣ ሱሉልታ፣ ቢሾፍቱ፣ አሰላ፣ ደብረ ብርሃን፣ ዲላ፣ ሆሳና፣ አሶሳና ጅጅጋ ከተሞች ነው። ፕሮጀክቱ በ3 ምዕራፎች ተከፋፍሎ የሚከናወን ሲሆን በመጀመሪያው ዙር ቢሾፍቱ፣ ሱሉልታና ደብረ ብርሃን፣ በሁለተኛው ዙር ደግሞ አሰላ፣ ሆሳናና ዲላ እንዲሁም ጅጅጋ ደግሞ በሶስተኛው ዙር አምቦ፣ ነቀምትና አሶሳ ከተሞችን ይሸፍናል ተብሏል። ፕሮጀክቱ 200 አዳዲስ ትራንስፎርመሮችን የመትከል 1000 ትራንስፎርመሮችን የማሻሻልና 1103 ኪሎ ሜትር የሚሆን የመካከለኛ ቮልቴጅ መስመር የማስፋፊያና የማሻሻያ ስራን ያካትታል ተብሏል። የፕሮጀክቱ የገንዘብ ምንጭ የዓለም ባንክ ሲሆን ስራውን ሰርቶ ለማጠናቀቅ 54 ሚሊዮን የአሜሪካ ዶላር ተመድቦለታል ተብሏል። ተቋሙ በአሁኑ ወቅት የፕሮጀክት ግንባታ ስራዎችን የሚያከናውኑ ዓለም አቀፍ ተቋራጮችን የመለየት ስራ በማከናወን ላይ ሲሆን በመጀመሪያው ዙር ለሚገነቡት የደብረ ብርሃን፣ ሱሉልታና ቢሾፍቱ ከተሞች የፕሮጀክት ግንባታ ስምምነት ዊልኪንስ ከተሰኘ ኢንጂነሪንግ ኩባንያ ጋር ውል በመፈጸም ወደ ስራ ተገብቷል። ፕሮጀክቶቹ ተጠናቀው ወደ አገልግሎት ሲገቡ በከተሞቹ እያደገ የመጣውን የኤሌክትሪክ ኃይል ፍላጎት በመጠንና በጥራት ለደንበኞች ማቅረብ ያስችላል ተብሏል። በተጨማሪም በማሰራጫ መስመሮች ላይ የሚታየውን ኃይል መቆራረጥ ኃይልን ጨምሮ የማሰራጫ የቴክኒክ ኃይል ብክነትን ይቀንሳል የተባለ ሲሆን አዳዲስ ደንበኞችን ማገናኘት የሚያስችል የትስስር አቅምን እንደሚፈጥርም ተጠቁሟል። በተጨማሪም በ10 ከተሞች ውስጥ በ100 ኪሎ ሜትር መካከለኛ መስመሮች ላይ የሚኖረው አማካይ የመቆራረጥ ድግግሞሽ ቅነሳ 45 በመቶ ይሆናል። እንዲሁም በ100 ኪሎ ሜትር አማካይ የመቆራረጥ ቆይታ 50 በመቶ እንዲሆን ይደረጋል ተብሏል። በኢትዮጵያ ለሙሉ ዳሌና ጉልበት መገጣጠሚያ ቅየራ ንቅለ ተከላ 150 የሚደርሱ ታካሚዎች ወረፋ እየጠበቁ እንደሚገኙ ተገለጸ። ከዚህ በፊት ውስን ከሆኑ የግል ጤና ተቋማት ብቻ ይሰጥ የነበረው የሙሉ ዳሌና ጉልበት መገጣጠሚያ ቅየራ ንቅለ ተከላ በቅርብ ጊዜ ውስጥ በመቋማት መጀመሩ ተገልጿል። በዚህም በአሁኑ ወቅት በኢትዮጵያ አገልግሎቱን ለማግኘት 150 የሚደርሱ ታካሚዎች ወረፋ እየጠበቁ እንደሚገኙ በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ ስር የሚተዳደረው አቤት ሆስፒታል አስታውቋል። በሀገር አቀፍ ደረጃ አገልግሎቱን የሚሰጥ ብቸኛ የመንግስት ተቋም እንደመሆኑ መጠን ሕክምናውን ለማግኘት የሚመዘገቡ ሰዎች ወረፋ በሙሉ ወደ ሆስፒታሉ እንደሚሄድ የአቤት ሆስፒታል ዋና ስራ አስኪያጅ ዶክተር ሃናንያ ጅምባዬ ለአሃዱ ገልጸዋል። አቤት ሆስፒታል ሕክምናውን መስጠት ከጀመረ 1 ወር ከግማሽ እንደሚሆነው በመግለጽም እስካሁንም ከ10 በላይ ለሚሆኑ ታካሚዎች ቀዶ ጥገናውን መስጠቱን አስታውቀዋል። አገልግሎቱ የአጥንት ሕክምና ወይም ኦርቶፔዲክስ በመባል የሕክምና ዘርፍ ውስጥ እንደሚሰጥ የጠቀሱት ዋና ስራ አስኪያጁ የህፃናትን ጨምሮ በተለያዩ ዘርፎች በአሁኑ ወቅት ሕክምናውን በመስጠት ላይ የሚገኙ 3 ሰብ ስፔሻሊስት ሐኪሞች መኖራቸውንም ጠቁመዋል። እነዚህ ሐኪሞችም ከመደበኛ ስራቸው ባሻገር የሌላውን ቀዶ ሕክምና በማያሻማ መልኩ በቅዳሜና እሁድ መርሃ ግብር እንደየክብደቱ መጠን ቢያንስ በቀን ለ2 ሰው ሕክምናውን በመስጠት ላይ እንደሚገኙም ተናግረዋል። አገሪቱ ውስጥ እንግዲህ ያለው ብቸኛው የመንግስት ተቋምኛ እንደመሆናችን ሁሉም ቦታ ያሉት ወደኛ ነው እየተላኩ የሚገኙት። ስለዚህ በአሁን ሰዓት ወረፋዎቻችን ላይ ወደ 150 ምናምን የሚገኙ ታካሚዎች አሉ። እንግዲህ እኛ ጋር ይመጣሉ ማለት አይደለም። ይህንን ኢምፕላንት የሚገዛውም ዋጋው ትንሽ ወደድ ያለ ስለሆነ ሁሉም አቅማቸው ፈቅዶ ይችሉታል ማለት ላይሆን ይችላል። ግን መግዛት ለሚችሉትና ከፋርማሲዎቹ ሊያቀርቡልን በሚችሉ እኛ ቅዳሜና እሁድ መርሃ ግብር ረጅም ኦፕሬሽኖች ናቸውና ውስጥም ብዙ የሚፈልጉት የሲአር ሙስ እየተነሳ የሚሰራበት ማንድም ብዙ ግብአት ጠይቋቸው እሱን አድርገን እንግዲህ ለታካሚዎቻችን እያቀረብን ነው። በአሁን ሰዓት እንግዲህ ይህን ከጀመርን ወደ 1 ወር ከግማሽ ሆኖናል። የዳሌና የጉልበት መገጣጠሚያ ህመም መንስኤው በርካታ እንደሆነ በመግለጽ ላብነትም ከእድሜ መግፋት ጋር ተያይዞ የመገጣጠሚያ መሸርሸርና መሰባበር ይጠቀሳል ብለዋል። በተጨማሪም ታካሚዎች ለሌላ ሕክምና በሚወስዷቸው መድኃኒቶች ምክንያት እንዲሁም በአካል ክፍሎቹ ላይ ጉዳት በሚደርስበት ጊዜ እንደሚያጋጥምም አንስተዋል። በመሆኑም ሕክምናው ችግር ሲያጋጥም መገጣጠሚያ
መገጣጠሚያውን በመንቀል ከመደበኛው ብረት የተለየ ለሕክምና የሚያገለግል ብረት ወይም በሴራሚክ ሊሰሩ የሚችሉ ተገጣሚ አማራጮችን በመጠቀም ዳሌዎቹ ላይ በመግጠም እግሩን የሚያንቀሳቅሰውን ያጥንቱን ተሽከርካሪንም አብሮ የመተካት ስራ እንደሆነም አብራርተዋል። አንኳር ዘገባዎቻችን ቀጥሏል። ውድ ቤተሰቦቻችን አሁን ደግሞ ወደ ውጭ ዘገባዎቻችን እናልፋለን። በሰሜን ማዕከላዊ ናይጄሪያ በደረሰ አዲስ ጥቃት 11 ሰዎች መገደላቸው ተገለጸ። በሰሜን ማዕከላዊ ቤኑ ግዛት በተፈጸመ ጥቃት 11 ሰዎች የተገደሉ ሲሆን በግዛቲቱ ከባለፉት ጥቂት ወራት ጀምሮ በአርሶ አደሮችና በታጣቂዎች መካከል ከፍተኛ ግጭት ተቀስቅሷል ተብሏል። የ11 ሰዎችን ሕይወት የነጠቀው ጥቃት ያነጣጠረው የአፊያ ማህበረሰብ ላይ ነው የተባለ ሲሆን ይህ ጥቃት የተፈጸመው ደግሞ ከ50 በላይ አርሶ አደሮች ከተገደሉ ከ5 ቀናት በኋላ መሆኑም ተጠቁሟል። በቤኑ ግዛት የአፊያ ማህበረሰብ መሪ እንደሆኑ የተናገሩት ካቭ ጥቃቱ የአገሬው ተወላጅ ገበሬዎችን ለማፈናቀል የታቀደ ነው ሲሉም ወንጅለዋል። በተለይም ዛሬ በአፊያ ላይ የተፈጸመው ጥቃት የጭካኔ ነበር። ታጣቂዎች ህብረተሰቡን በመውረርና በነዋሪዎች ላይ ሲገድሉ የእስራኤል ጦር በሰጠው መግለጫ ሀውቲ የተኮሰው ሚሳኤል ምንም አይነት ጉዳት ሳያደርስ መክሸፉን አስታውቋል። የእስራኤል ጦር ሚሳኤሉ በሃይፋ ክራዮትና ሌሎች ከገሊላ ባህር በስተምዕራብ በሚገኙ አካባቢዎች ላይ ያነጣጠረ ነበር ብሏል። እነዚህ አካባቢዎች በኢራን ለሚደገፈው የሀውቲ ቡድን ኢላማ ሲሆኑ ይኸው ቡድን የእስራኤል አጋር በሆነችው አሜሪካ ከፍተኛ የአየር ጥቃት ዘመቻ የተከፈተበት መሆኑም እየተገለጸ ይገኛል። ዘገባው የአልጀዚራ ነው። በኬንያ ዋና ከተማ በጎርፍ አደጋ 7 ሰዎች ሲሞቱ 500 ሰዎች ደግሞ መፈናቀላቸው ተገለጸ። በሀገሪቱ ዋና ከተማ ናይሮቢ ሰኞ ዕለት በዘነበው ከፍተኛ ዝናብ በተከሰተ ጎርፍ የሞቱ ሰዎች ቁጥር ወደ 7 ከፍ ማለቱ ተገልጿል። በዚሁ የጎርፍ አደጋ 500 ሰዎች ተፈናቅለዋል የተባለ ሲሆን በመዲናዋ ናይሮቢ 60 ሺህ ሰዎች ደግሞ በአደጋው ተጽዕኖ ደርሶባቸዋል ተብሏል። የኬንያ የሜትሮሎጂ ዲፓርትመንት የጎርፍ አደጋው እስከ ቀጣይ ሳምንት ሊቀጥል እንደሚችል ያስጠነቀቀ ሲሆን የአደጋ ጊዜ ሰራተኞች ነዋሪዎች ጥንቃቄ ያደርጉ አሳስበዋል። የዲፓርትመንቱ ኃላፊ እንደተናገሩት በአገር አቀፍ ደረጃ በተለያዩ ግዛቶች ከፍተኛ ዝናብ ሊኖር ይችላልም ብለዋል። ለዚህ ችግር መነሻ የሆነው ደግሞ መንግስት የውሃ ማፋሰሻ ስርዓቶችን ማሻሻል ባለመቻሉ ነው ሲሉ በርካታ ተቃዋሚዎች ትችቶችን አቅርበዋል። ዘገባው የዋቸርስ ኒውስ ነው። ትራምፕ የሩሲያ የጦር ወንጀሎችን አስመልክቶ መረጃ የሚሰበስበውን ግብረ ኃይል ማፍረሳቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሩሲያ የጦር ወንጀሎችን ለመፈጸሟ ማስረጃዎችን ለመሰብሰብ የተቋቋመውን ግብረ ኃይል እንዲበተን ማድረጋቸው ተገልጿል። በአውሮፓውያኑ 2022 የዩክሬን ጦርነት መባባስን ተከትሎ ምላሽ ለመስጠት ነው በሚል የተቋቋመው የሁለትዮሽ የኢንተሊጀንስ ማህበረሰብ አስተባባሪ ግብረ ኃይል ተቋርጧል ተብሏል። ግብረ ኃይሉ የተቋቋመው በባይደን የስልጣን ዘመን መሆኑ የሚታወስ ቢሆንም ትራምፕ ግብረ ኃይሉ የመንግስት ወጪዎችን ላላስፈላጊ ብክነት አድርጓል በሚል እንዲቋረጥ አድርገውታል ተብሏል። ዘገባው የአርቲ ኒውስ ነው። የተወደዳችሁ ቤተሰቦቻችን ከአሀዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ለእናንተ የመራረጥናቸውን ጥሩ ናቸው የምንላቸውን መረጃዎቻችንን ወደ እናንተ ስናደርስ ቆየን። ናርዶስ አለማየሁ ደግሞ ዜናዎቹን ለእናንተ ሳደርስ ቆየሁኝ። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። ቻናላችንን ሰብስክራይብ በማድረግ በድጋሚ ቤተሰብ ሁኑ። ላለው በያላችሁበት ጥሩ ቀን ይሁንላችሁ።